ምናልባት ሰዎች እንደ መጀመሪያ ልጀምር ቢሉ በስንት ከብት ቢጀምሩ ውጤታማ ይሆናሉ ብለው ያስባሉ? እርሶ በግሉ ሲጀምርማ አንድ ላም ነበረች። ከከብቱ ጋር ውሎ መስራት ራሱ ደስ ያሰኛልና እኔ ድካምም አይታየኝም እርጅናም አይታየኝም። ሁሉ ጊዜ ጉልበት ሰመስኝ በአንድ ከብት ነበር የጀመሩትና ይሄን ያህል ለመድረስ ምን ያህል ጊዜ ፈጀ? በቀን አሁን እስከ 300 ሊትር ነው የምናገኘው። ጠዋትና ማታ 300 ሊትር በላይ ያገኛለሁ። ኬንያም እጃይቻለሁ፣ ሩዋንዳም እጃይቻለሁ። በብዛት እኛ ከብት አለን፣ ወተት የለንም። እነሱ በትንሽ ከብት ብዙ ወተት ያገኛሉ። ግብርናውን ዘርፍ ብዙዎች ይፈሩታል፣ ከባድ ነው ይላሉ። እንዲሁም ደግሞ ቢሞቱብንስ እንከስራለን፣ አዋጭ አይደለም ብለው ብዙ ጥያቄ የሚያነሱ ግለሰቦች አሉና መፍራት የለበትም፣ መታገል አለበት፣ መስራት አለበት፣ ታክቲክ መቀየር አለበት። ማትለወጥበት ምንም ምክንያት የለም። ትለወጣለህ፣ ትቀየራለህ። ብዙ ጊዜ የፍየልና የበግ ዝርያዎችን ማራባት ማደለብ ለሽያጭ ለማውጣት ነውና እርሶስ እንዴት ነው የሚያደርጉት? ሁለት ፍየል ገዛውና አንዷ ታረደች፣ አንዷ መንታ ወለደች፣ እስከ 40 ደረሰች። ሰላም ጤና ይስጥልን፣ እንደምን ቆይታችኋል? በዛሬው ፕሮግራማችን በአዲስ አበባ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 10 ብሔረ ጽጌ አካባቢ ተገኝተናል። እዚህም የተገኘንበት ዋነኛ ምክንያት ደግሞ በትንሽ ቦታ ላይ የተለያዩ የግብርና ስራዎችን ማለትም የወተት ላሞችን፣ የዶሮ፣ የፍየልና የበግ እርባታን በአንድ ላይ አቀናጅተው የሚሰሩ አንድ ጀግና አባትን ልናስተዋውቃችሁ ነው። ወደ ውስጥ ገብተን እኚህ አባት ምን ያህል ጊዜ ሆናቸው እንዲሁም ደግሞ የእርባታ ዘርፉ ምን ይመስላል የሚለውን ከሳቸው ጋር ጥሩ ቆይታ አድርገን የምናደርሳችሁ ይሆናል። ፕሮግራሙን እየመራው እኔ በአምላክ አበራ ከካሜራማናችን ኤልያስ ታዬ ጋር አብረናችሁ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ሰላም አባቴ። ዛሬ መስገን እንግዲህ ከላፍቶ ክፍለ ከተማ በወረዳ 10 በተለያዩ የእርባታ ዘርፍ ላይ የሚገኙ አባት አለ ተብለን ነበር ጥቆማ አግኝተን ወደዚህ መጣ ነው። በቅድሚያ ለቃለ መጠይቁ ፍቃደኛ ስለሆኑልንና ልምድና ተሞክሮትን ሊያጋሩን ደስተኛ ሆነው ስለተቀበሉን እጅግ አድርገን እናመሰግናለን። አመሰግናለሁ። እስቲ እንተዋወቅ፣ ስሞትንና የሥራ ድርሻዎትን እንዲሁም ደግሞ አሁን የት እንደምንገኝ እስቲ ያስታውቁኝ። እሺ፣ ጉደታ ባዬ ይባላለሁ። በንፋስ ላፍቶ ክፍለ ከተማ ወረዳ 10 ቀይ አፈር አካባቢ በእርባታ ዙሪያ ያለው ነኝ። ቅድሚያ እንደገለጽኩት በእርባታ ዘርፍ ላይ ተሰማርተው ትልቅ አባት ናቸው፣ ውጤታማ ናቸው ተብለን ነውና የመጣ ነው። እስቲ ወደዚህ ስራ እንዴት ሊሰማሩ ቻሉ፣ ምን ይመስላል የሚለውን እስቲ በትንሹ ቢያጫውቱኝ። ወደዚህ የመጣ ነው ምክንያት በተፈጥሮዬ ከብት ወድ ነበረ። እንደምንም ብዬ ስራ ላይ ያለው የሆነ ላሞች ገዛው። በዚሁ ላሞች እርባታ ዙሪያ ይህን ያጠናከርን የሰፋ ያደገ ሄደ። ስናየው ውጤታማ ነን። ሁሉ ብዙ ቤተሰቦች አሳድጋለሁ፣ ብዙ ልጆች አስተምሬ ወደ ስራ ዓለም ገብቷል። ብዙ ዘመድ አዝማድም ደግሞ እዚህ ስራ ላይ መሰማሩ ሰዎች ሁሉ ብዙ ስራቶችን ሚዛን የተጠናከረ አድርገን እየሰራን ያለነው። ምናልባት ያኔ ሲጀምሩ በስንት ከብት ነበር የጀመሩት? ሲጀምርማ አንድ ላም ነበረች። እንደው ስለምፈልግ ብቻ ፈልጉልኝ ብዬ ዝርያውን አልመረጥኩም። ዝም ብዬ ገዛው። ገዝቼ ማንንም አላቀርብም። ዝም ብላ ሜዳ ለሜዳ የዘለለች ትመጣ ነበር። እሷ ደግሞ ጥሩ መለማመጃ ሆነችን። በዛ መነሻ አድርገን ወደ ዘመናዊ እርባታ ውስጥ ተሸጋገርን። ዋና ግን በዚሁ እንደ ቀልድ ገብተን ነው እንትናልነው። አሁን ተመስገን ጥሩ ስራ እየሰራን ያለን። እኔ አሁን ሳይው ትልቅ አባት ነው፣ ግን ደግሞ ጠንካራ ነውና የእርባታ ስራ አድካሚ እንደሆነ የታወቀ ነው። እንዴት ነው እያስኬዱት የሚገኙት? አው እርግጥ አድካሚ ነው። አድካሚነቱ ምንድነው? የመኖ አለመገኘት፣ ውድ መሆን እንጂ ሌላ በእውነት ደስተኛ ነን። ከከብቱ ጋር ውሎ መስራት ራሱ ደስ ያሰኛልና እኔ ድካምም አይታየኝም እርጅናም አይታየኝም። ሁሉ ጊዜ ጉልበት ሰመስኝ ጥሩ ነው ለማለት ፈልጌ ነው። አሁን ላይ ምን ያህል ከብቶች አሉት? በአሁኑ ሰዓት ከነጥጆች ከምናምኑ ወደ 38 ናቸው ያሉት። አሁን ቀንሰናል፣ ወደ 38 ከብቶች አሉኝ። በአንድ ከብት ነበር የጀመሩትና ይሄን ያህል ለመድረስ ምን ያህል ጊዜ ፈጀ? አይ ብዙ ጊዜ ነው የፈጀብን። 96 ላይ ነው የጀመርነው። 96 ላይ ያሰፋን መጣን። ከጊዜ ወደ ጊዜ ከአመት ወደ አመት ነው ያሰፋን የመጣ ነውና አንዳንድ ችግሮችም ደግሞ ይከሰታሉ። ላሞቹ የሞት ነገር አለ፣ ሌላ ጤና ያ ሆኖ ነው እንጂ ደህና ነው። ራሳቸውን ይችላሉ፣ ይጠቅሙናል። ለአካባቢ ህብረተሰብ ወተት እንዳቅማችን እናደርሳለን። ልጆች ህፃናት በሙሉ በቃ እኛ አካባቢ እናዳርሳለን።
ጥሩ ሁኔታ ላይ ነን አለን። በዙሪያችን ከበውን ያሉት የወተት ላሞች ናቸውና ምናልባት በቀን ምን ያህል ሊትር ያገኛሉ? በቀን አሁን እስከ 300 ሊትር ነው የምናገኘው። ጠዋትና ማታ 300 ሊትር በላይ ያገኛለሁ። የገበያ ትስስሩስ ምን ይመስላል? የገበያ ትስስሩ ጥሩ ነው። ያቀደም ብያለሁ ተፈላጎቱ አለ፣ እጥረት አለ። ከሌሎች አካባቢ ሌሎች ሀገር ስናይ ወተት በጣም አነስተኛ ነው ያለው። ሌሎች እንደ ኬንያም ሄጄ አይቻለሁ፣ ሩዋንዳም ሄጄ አይቻለሁ። አሜሪካንም እንደው ሄጄ ወደ ከብት ውሰደኝ ነው ልጆች የምላቸው ሄጄ አያለሁ። ሳየው በብዛት እኛ ከብት አለን፣ ወተት የለንም። እነሱ በትንሽ ከብት ብዙ ወተት ያገኛሉ። ያ ነገር እንግዲህ ወደፊት መንግስታችን ይሄን ነገር ትኩረት ሰጥቶ ወደ ዘመናዊነት እንዲቀይረን እንዲለውጠን እንጠብቃለን እና ምርጥ ዘሮችም አሁን ያመጡልና በየጊዜው የከተማ ግብርና ላይ ዘመናዊነቱን የሚጨምሩ ቴክኖሎጂዎች የመጡ ነው። እንዲሁም ደግሞ ከክትባት አንፃር እንኳን ላሞቹ እንዳይታመሙ የሚረዱ ክትባቶችን ሲሰጡ በየቦታው እንመለከታለንና እርሶስ እነዚህን የቴክኖሎጂ ውጤቶች እየተጠቀሙ ነው ወይስ በምን አይነት አካሄድ ነው እዚህ ደረጃ ላይ ደረሱት? አዎ ይማ ክትባት ካልተከተቡ ጥሩ አይመጣም እና በየ6 ወሩ ይከተባሉ። የከተማ ግብርናዎች በቃ እየተከታተሉ በየ6 ወሩ ክትባት ይሰጡልናል። አሁን የግብርናውን ዘርፍ ብዙዎች ይፈሩታል፣ ከባድ ነው ይላሉ። እንዲሁም ደግሞ ምናልባት ያው እንስሳ ስለሆኑ ቢሞቱብንስ እንከስራለን፣ አዋጭ አይደለም ብለው ብዙ ጥያቄ የሚያነሱ ግለሰቦች አሉና ከርሶ ከልምዶት አንፃር በዚህ ዘርፍ ላይ ብዙ አመት እንደማስቆጠሩት መጠን ምን ይላሉ? የዚህ ዘርፍ አዋጭ ነው ወይስ አይደለም? መፍራት የለበትም፣ መታገል አለበት፣ መስራት አለበት፣ ታክቲክ መቀየር አለበት፣ ዘዴ መቀየር አለበት። ለምን የሞተችው ምን ሆና ነው ምን ችግር ገጥሞት ነው የሚለው ወደፊት ያ ነገር እንዳይደገም ጥንቃቄ መውሰድና ክትትል ማድረግ ነውና ተስፋ መቁረጥ ፈጽሞ አያስፈልግም። ከብት እርባታ ደግሞ አዋጭ ነው። ምንም ይሆን አዋጭ ነው። እንደው በርትቶ መስራት አለባቸው። ጥሩ። አሁን ለከብቶች ዋነኛው ነገር መኖ ነውና መኖስ እንዴት ነው የሚያቀርቡላቸው? መኖ አሁን የምናቀርበው ያው ጥቅምት ላይ ድርቆሽ ነው ከሱሉልታና መጣና ለአመቱ የሚበቃንን ሳር ገዛለን። ገለባ ለብቻ ገዝተን እናስቀምጣለን። ሌሎቹ እንግዲህ እንደ ፍሩሽካ ሌላ ተመጣጣኞቹ ከእለት ወደ በወር እንትናቸውን አይተን ነው የምናስመጣውና የአመቱን ስቶክ አንዴ ነው የምንይዘው። አሁን 280 እንገዛ የነበረ ትንሽ ከቆየ አሁን ወደ 300 ድረስ ይደርሳል ድርቆሹ። ያ እንዳይሆንብን ግን ያ መጋዘን ውስጥ አስቀድመን ገዝተን እናስቀምጣለን። ለወር አንድ ላም በቀን ምን ያህል ትበላለች ያንን በወር አባስተን የአመቱን የሚበቃውን ስቶክ ይዘን እንትን የምናደርገው። ከዙሪያዬ የተለያዩ ከብቶች አሉና ምናልባት የከብት ዝርያዎች ለወተት ጥሩ ነው የሚባሉት የምን ሀገሮቹ ናቸው? ጥሩ የሚባሉት ስዊዘርላንድ ላሞች ጥሩ ናቸው፣ ሆላንድም ጥሩ ናቸው። እነሱ ላሞች ዝርያ ነው የሆላንድ እኛም ያሉ የነሱ ዝርያዎች ናቸው። አሁን ጥሩ ወተታማ ናቸው እነሱ። ዞሮ ግን ወተታማ ነው የምንላቸው ስንሰጣቸው ነው። ካልሰጣናቸው ግን አይሰጡንም። ከተሰጠ ግን ያው ተመጣጣኝ በመመሪያ መሰረት ከበሉ ወተታማ ነው ይሰጣሉ። የሁለቱ ሀገሮች እኔ ተጠቅሜበታለሁ። ጥሩ ናቸው እነሱ ዝርያዎች። አሁን ከአንድ ላም ምን ያህል ሊትር ሊገኝ ይችላል? እኛ እስካሁን በልም 20 ሊትር እና 25 ሊትር በላይ እንትን አንልም። ከዛ በላይ ከሆነ ግን የመሞት አደጋ ይገጥማቸዋል። ያ እንዳይሆን እኛ 20 ሊትር አንድ ላም በቀን የምሰጥ ከሆነ ታዋጣለች። ለግለሰብ ተጠቃሚ ለራሳቸው ለላሞቹም ተጠቃሚ ይሆናሉ። ለሀገርም አልፎ ተርፎ ትርፋማነታቸውን ያሳያል። ጥሩ ነው የሚሆነው። እነዚህን ከብቶች አሁን ኬት ነበረ መጀመሪያ ወደዚህ ያስገቡት? በመጀመሪያ ደረጃ አንዷን በየቦታ ነው እንግዲህ በሰው እየገዛን እየተባዙ ነው። አብዛኛው እዚህ የምታያቸው አሁን እዚህ አካባቢ ያሉት ላሞች እየተባዙ ነው። በአንድ አቅጣጫ የገቡ አይደሉምና ዝርያቸውን አይተን አብዛኛው የሆላንድ ነው ብዬሻለሁ። የሆላንድ ከብቶች ናቸው ያሉት እና የስዊዘርላንድ ያልኩሽ አልፎ ነው አሁን ያሉት። የነሱ ዝርያውን እየሰፋ ነው የመጣው። ደህና ናቸው እነሱ። በዚህ ነው የምናስገባቸው። የትኛውም የስራ ዘርፍ የተለያዩ ችግሮች አያጡትምና በዚህ በከተማ ግብርና ላይ በተለይም ደግሞ በወተት ላሞች ላይ የተሰማራ ሰው ሊገጥሙት የሚችሉ ችግሮች ምንድናቸው? እርሶ ካሉት ልምድ አንፃር እስቲ ቢያጋሩኝ። ሊገጥመን የሚችለው ሁኔታዎች ቅድም ብያለሁ። የመኖ ችግር ነው የሚገጥመው። መኖ በጭራሽ ስንዴውና ፍሩሽ
ከከብቶች ጋር እኩል ነው የሆነው ያንን የሚከታተልና የሚቆጣጠር አካል ነው የምንፈልገው መኖ ካለ በገንዘባችን ካለ ውጤታማ ይሆናሉና የሚገጥመንኛ በመን ነው ሁለተኛ መድኃኒት ደግሞ ምን ፈልገውና አህል መድኃኒቶች የሉም ደካልሲየም ያሉ መድኃኒቶች ውድ ናቸው ገበያ ላይ የሉም ያ ነገሮች አንድ ለማውን ካልሲየም ከጣላት ያንን መድኃኒት ካላገኘን ሮተን ካላዘጋጀን ያቺላ በእኛ አይደለችም በቃ መጣልና እንደዚህ ያሉ ነገሮች በሕክምና ዙሪያ ትኩረት ሰጥቶ ነው የሚያስፈልገውን መድኃኒቶች ከውጭ አስመጥቶ ቢሆን ክትትል ከተደረገ ጥሩ ነው ያ ነው ችግሩኛ ተስፋ የሚያስቆርጠው አሁን እዚህ ዘርፍ ላይ ከመሰማራቱ በፊት ምን አይነት የሥራ ዘርፍ ላይ ነበር እርሱ ግዴኔ ለረጅም ዓመት ቡና ገበያ ኮርፖሬሽን ውስጥ ነው ሰራ የነበረ ለ27 ዓመት በሰራተኛ ማህበር አገልግያለሁ 27 ዓመት ያው ጥሩ ስራ ሰርተን አልፈናል ብለን እንገምታለን በሰፈራችን በዚህ ዘርፍ ላይስ ውጤታማ ነኝ አትርፌበታለሁ ብለው ያስባሉ በግሎ ውጤታማ ነው ትርፋማ ነን መንግስታችንም እንግዲህ ይመልከተን ነው እንግዲህ አንድ ሀገር ሀብታም ነው የሚባለው ሰው ወተት ሲጠጣና ዳቦ ሲበላ ነውና ትኩረት እንዲሰጥበት ነው ምንለውና ወተት ለሰው ልጅ ገንቢ ነው ለህፃናት ለሽማግሌ ለሁሉ አሁን አንዳንድ ጊዜ መርዝ ይጠጡና ሊሞቱ ሲሉ ዘመድ ደሞ ሮጦ መጥቶ ወተት ነው ያ ወተት ከተጠ በእውነት ይድናል እና ወተት ገንቢ ስለሆነ በወተት ዙሪያ ላይ ትልቅ ትኩረት እንዲሰጥ መንግስት ትልቅ ትኩረት እንዲሰጥ ያስፈልጋል ይሄን ለማድረግ እንዳልኩ ዘመናዊ ከብቶች ማግባት መድኃኒት እንዲገኝ ማድረግ መኖ በተመጣጣነ ዋጋ በነፃ አይደለ መኖ እንድናገኝ ማድረግ ይሄን ከተደረገና አገሪቷ ማታድግበት ማትለወጥበት ምንም ምክንያት የለም ትለወጣለች ትቀየራለች እኔ አሁን ቀደም ሲል ምን ሰጠው ወተት እንግዲህ ወይን 30 ሊትር 20 ሊትር በነበረ ጊዜ እሱን መካንተና አሁን ከዛ በላይ እንግዲህ እየሰፋ ሲሄድ ብዙ ሰዎች በገንዘባቸው ወተት ያገኛሉ ወተት አሁን ከተማ ላይ 100 ብር ገብቷል እኛ 60 ነበር አሁን ቅርብ ጊዜ ነው 80 ብር ያገባል ወደን አይደለም 1 ሊትር 240 አውጥታ ካለው ገቢ አንፃር ስታይ ይከብዳል ያን ያወቅን ግን እኛ ብንጎዳ ይሻላል ብለን እንጂ ከዚህ በላይ ወተት እንዲሸጥም አንፈልግም ያሳዝኑናል ከየት ይመጣል ያን እንግዲህ እጥረቱ ስላለ ነውና ይሄንን ዙሪያ ትኩረት እንዲሰጥልን በእናንተም በኩል እንደው ግፊት ብታደርጉልን ጥሩ ነው ነው መጋምተውና እነኚህ የሚፈሩ ያልሻቸው ሰዎችም እንዳይፈሩ ይግቡበት ይስሩበት እንደው ዝም ብሎ ከብት ገዝቶ አንድ ቦታ አጉሮ እሱ ከተማ የሚውል ከሆነ ያላትን ገንዘብ ጨርሶ ሜዳ ላይ ነው የሚቀረው ከብቶች እንክብካቤ ይፈልጋሉ ቁጥጥር ይፈልጋሉ ውሃ በሰዓቱ ማግኘት ይፈልጋሉ ያን ነገር እንግዲህ አድርጎ ሽንጡን ይዞ ቱታውን ለብሶ ከሰራ ያልፍለና አንድ ጊዜ ቱታ ለብሼ እዚህ ጋር ሲሰራ ከሲሰላ እንደመጡ ከታች ከኛ ሰዎች ጋር ነው የመጡት ቱታኔ ሰራለሁ መጣና ቆይ ሁለት ዘር ሰጣለሁ አለ ሁለት ዘር ሰጠኝ አሁን እነኚህ ላሞች ዘራቸውን አሉ አሁን አንዱ መቺ ነገር ናት እና ያስሰራ ስላየ ነው ያን ነገር እንትን ያለ የተለየ እንትን አድርጎ ሄደና ከሰራን እናገኛለን ካልሰራን ግን አናገኝ ጥሩ እንግዲህ የዚህ ዘርፍ ላይ መሰማራት የሚፈልጉ ብዙ ሰዎች ሊኖሩ ይችላሉና እርሶ በዚህ ዘርፍ ላይ እንደመኖሩ መጠን ምናልባት ሰዎች እንደመጀመሪያ ልጀምር ቢሉ በስንት ከብት ቢጀምሩ ውጤታማ ይሆናሉ ብሎ ያስባሉ እርሶ በግሉ 5 ከብት አረባለሁ ብሎ አሁን ራሱን ካዘጋጀ ቦታ ካለው ያንን እንግዲህ የ7 ወር ቢገዛ 2 ወር ይቀልባታል ከ2 ወር በኋላ ሰው ተሰጥቷለች ያንን ያገኛትን ዲፖዚት አድርጎ ለአንድ አመት ከተመቻቸና ራሱን እንትን ካደረገ ሊዋጣ ይችላል አለዛ ግን በትንሽ ገንዘብ ግን በአሁኑ ጊዜ አይቻልም መንግስት ሌላ መካናይዝም ካልፈለገና ዝርያዎች ከውጭ አምጥቶ ይሄን ጀምሩ ብሎ ካላለ የገዛ ሚሊዮን ሰው ብዙ ብር ማስቀመጥ አለበትና እኔ በ750 ነው እንግዲህ የገዝቼ ተነሳሁት በዚህ ይነሳል ብሎ ማመን ዘበት ነውና ይሄንን ካፒታል ወሳኝ ነው እርባታ ላይ ዙሪያ ከመምጣት የሚፈልገው ነገር ላሞቹ ለአንድ አመት ካገኙ ከዛ ወዲህ ሰውየውም እየተነከረ ላሞቹም እየረዱት ይሰጡታልና ውጤታማ ይሆናል ካፒታል ግን ያስፈልጋል ያለ ገንዘብ አይሆንም አሁን ወደዚህ ዘርፍ መሰማራት የሚፈልጉ ሰዎች ከብቶቹን ከየት ማግኘት ይችላሉ እርሱ ይሸጣሉ ወይስ ደግሞ የሚያገኙበትን ስፍራ ቢጠቁሙ እኔ አልሸጥም ወንዶቹን ይሸጣለን ወተት ይጨርሱብናል ከሚጨርሱ መሸጡን መርጣለን የሚሸጠው ሰው ጥንቃቄ ያስፈልጋል አዲስ የሚያረባ ሰው ብዙ መከብት ይዞ ከሄደ ክሳራ ነው የሚኖረው ዝርያቸው መምረጥ አለበት ጥሩ ላም ግደር መሆን አለበት አንድ ሰው
ጥሩ ወተት የምሰሰው በምንም አይነት እርባታውን ካላቆመ በስተቀር አይሸጣትም። በምንም አይነት ጥሩ ወተት ከሰጠች ጤነኛ ከሆነች ለመሸጥ አስብ። የሚሸጠው ምክንያት ምናልባት ከችግር አኳያ የሆነ ባልና ሚስት ሲጣሉ እርባታውን ሲዘጋ ነው እንትን ማለት። ጥሩ ዘር አንድ አርቢ ለማርባት ሲፈልግ ዘመድ መፈለግ አለበት። ግደሮቿን ቦታ የጠበበ ሰው አለ ቦታ ሲጠባው ጥሩ ግደሮችን አሉት ያን ዝርያ ከዛ ሰውዬ የገዙና ከቀጠሉ አዋጮቹ ነው የሚሆነውና ዝም ብሎ ግን ገበያ ላይ እንትን የሚለው ነገር አዋጭነት አይኖረው። ስለ ካየናቸው ልምድ ነው። እኔ አንድ ሰው ስለደረሰብኝም ነው። ትልቅ ሰው ናቸው፣ ኮሎኔል ናቸው። የኔን ልገዛ ሄድኩ። የኔን ላም ዝርያ በማግኘት አንተ እድለኛ ነው ብሎ በመርቃት ጨረሱት። ይዣት መጣው። ስመጣ ግን የ7 ወር እርጉዝ ነበረች። ጠዋት ተነስቼ ጡቷን ሳይ ወለደች። ዜሮ ነው የሆነችው። እንግዲህ እና ጥሩ ይሄ ማልኩባቸው ግን ጥሩ ከብት ሰው አይሸጥም እርባታውን ካላቆመ በስተቀር። ጥሩ ዝርያ መንግስት ይሄን ነገር በሰፊ እንዲሄድበት ያስፈልጋል። ከጎረቤት ሀገሮች እንዲያመጣ ማድረግ ነው። እንደ ኬንያ ዝርያዎች አሁን ጀምሯል። አሁን ማዶ ላይ መጡ እንደዚህ ጋራ ኮንታክት አድርጎ ካልሆነ በስተቀር እንዳልኳቸው ጥሩ ከብት አይሸጥም ሰው። ይሄ ጥጆቹ ቤት ነው። ቀደም ሲል ጥጆቹ ሲወለዱ ያ በክፍል ነበር የምናስቀምጠው፣ መሬት ላይ አንጥፈን ነበር። አሁን የኤንጂኦ ስዊዘርላንድ ኤንጂኦ እዚህ ተጠሪዎች አሉ። እኛ ጋር መጥተው አሁን ብዙ ነገሮችን እንዲቀየር ያደረጉን ነገር አለ። የጥጃ ቤቶች በዚህ ሁኔታ እንዲሰራ እንደተወለዱ እዚህ ውስጥ አድርጓቸዋል። ይሄንን ሰርተን እንትን አድርገናል። ይሄ ሁሉ ቀደም ሲል በቆርቆሮ የተሸፈነ የነበረ ግልጽ ላሞቹ የሚፈልጉ ግልጽ ስለሆነ አንሷሉን። የነሱ ምክርም አሁን ጥሩ እየተጠቀመን ያለውና መጥቶ በ2 ሳምንት በ3 ሳምንት እየመጡ ያሉ አድርግ ያልናቸውን ካደረጋቸው አብረን ሰራለን ብሎ እነሱ አድርጉ የሚሉን ነገር ሁሉ እየሰራን ነው። ከተጨማሪ ከኛ ባለሙያዎች እነሱም እየመጡ ይሄን ነገር ጋር ይደረጋሉ። በዚህ ጥሩ ውጤት ያየን ነው። አሁን የጥጆች አስተዳደግና እንትን ማለት እዚህ ውስጥ መቀመጥ ከጀመረው ጊዜ ጀምሮ ራሱ ትልቅ ለውጥ ነገር አይተናል። እንደተወለዱ ላሟን ልሳ ሲጨርስ በቃ እንትን ብሎ እዚህ አሁን ይሄ አንድ 6 ጥጃ 3 ይዛል። አሁን ወደፊት ይሄንን ሲያድጉ ደግሞ ለነኚህ ቦታ አልናቀና እነኚህን አሁን ሌላ ለማስፋት እቅድ ፕሮግራም እቅድ ይዘናልና በዚህ ሁኔታ ላይ ያለን። አሁን እነዚህ እዚህ ጋር የሚታዩኝ ምን ያህል ጊዜ የሆናቸው ጥጆች ናቸው? እነኛ አሁን የ4 ወርና 5 ወር እነዛ ናቸው። የ4 ወርና 6 ወር ጥጆች ናቸው ነኝ። አሁን እዚህ ውስጥ የሚገቡት የጥጃ አይነቶች እስከ ስንት ወር ያሉ ናቸው መሆን ያለባቸው? ተወለዱ ገና ሲወለዱ በቃ ወዳው እናትየዋ ካላሰቻቸው በኋላና ነፃ ሆኖ እንቅስቃሴ እንደጀመሩ አምጥተን እዚህ ውስጥ ይደረጋሉ። እዚህ ወተት እንዲጠጡ ያደርጋሉ። ያው ቅድም እንዳልኳቸው አንድ ጥጃ 2 ሊትር ጠዋት 2 ሊትር ማታ ይጠጣሉ። በዚህ ሁኔታ እንትን ካሉ ጉልበታማና ቆንጆ ዝርያ ቆንጆ ወተታማ ዝርያ ይወጣቸው። በዚህ ሁኔታ ነው ያለው። አሁን እንግዲህ የምንገኘው ቢሮ ውስጥ ነውና እዚያው ምን አይነት ተግባራትን የሚያከናውኑት እስቲ በትንሹ ቢያጫውቱኝ። ቢሮአችን ውስጥ ሰነዶች አሉ። አንድ ላም የወለደችበት ቀን ሰነዱን ለያዘው አንድ ስትወልድ እዚህ ላይ ይመዘገባል። ጥጃውም ይመዘገባል። ጥጃው ሚዛን ይመዘናል። ጥጃው በሚዛን አዲስ በተሰጠን መመሪያ መሰረት ተመዝኖ እዚህ ላይ ይመዘገባል። ይሄ ቢሮ አብዛኛው የተጠቀመንና ሊረዳን የቻለ ሰነዶች የላሞችን ሂስትሪ ስንት ሊትር ሰጣለ በቀን ይመዘገባል። ይሄ የተመዘገበ ደግሞ ከአዲስ አበባ እንትኑ ይመጣሉ መጥቶ ዳታውን ይወስዳሉ። በየቀኑ እያንዳንዱ የታለበው ነገር ይሄ ነው። መድኃኒቶቹም የጎደለ መድኃኒቶቹ እዚህ ውስጥ ነው የምናገኘው። ይሄ መድኃኒት አሁን ካልሲየም ያልኳቸው የካልሲየም ነው። የካልሲየም ካላገኘች አንድ ላም ያው ትሞታለች። ካልሲየም ከጣላት እንግዲህ ከበሽታ ውስጥ ካልሲየም የሚጥላቸው ወተታም ላሞች አለ። በግድ ይሄን ማግኘት አለበት። ይሄን ካገኘች ያው ትድናለች። ለዚሁ ስቶክ እንግዲህ ማስቀመጫ ሰነድ ማስቀመጫ እንግዳ ይመጣል። እንግዳ መቀበያ ነው እዚህ ላይ የምጠቀሙበት። አሁን እቺን ካልሲየም በምን ያህል ገንዘብ ገዝተው ነው ለከብቶቹ እንደ መድኃኒትነት የሚጠቀሙት? አሁን እቺ 3000 ነው ገዛታ። 3000 ነው። እስከ 10000 ድረስ ይሸጣል። ለምሳሌ አንድ ላም ከወደቀች
አን ገባ የለም 10,000 ቢል ላሟን ለማዳን ስል ገዝቶ ያይሰጣታል። ይሄን ካገኘች ትድናለች። ጥሩ እንግዲህ ከዚህ ዘርፍ በተጨማሪ የዶሮና የበግ የፍየል የእርባታ ዘርፍ ላይ ተሰማርተው ይገኛሉና ምናልባት ደግሞ ሌሎችም የእርባታ ዘርፎችን ሄደን ብንመለከት። እሺ እንግዲህ አሁን የምንገኘው የዶሮዎቹ ደግሞ ያረቡበት የሚገኝበት ስፍራ ነውና ምን ያህል ጊዜ ቆዩ በዚህ ዘርፍ ላይ እንዲሁም ደግሞ ስላሉት ስለ ዶሮ አይነቶቹ እዚህ ስለሚያረቡት የተወሰነ ማብራሪያ ቢሰጡኝ። ከጀመርን አሁን 6ኛ ወር ሊሞላን ነው። ዶሮቹ ከግብርና የገዛናቸው እነኛ ያው እንቁላል ጣዮች ናቸው። እነኚህ ደግሞ ቄቦች ካለማያ ተመዝግበን ነው እዚህ ያስገባናቸው። ከገቡ እነኚህ 15 ቀናቸው ነው እነኚህ ከገቡ በዚህ ነውና እነኛ እንቁላል ጣዮቹም ዳና እየጣሉ ነው። ለአካባቢው አሁን እየሸጥን ነው ገበያ ያወጣን ነው ማለት ነው። ምን ያህል ዶሮዎች ናቸው አሁን ላይ እዚህ ፋርም ውስጥ የሚገኙት? ለእንቁላል ጣይነትስ የደረሱት ምን ያህሎቹ ናቸው? እዛ ለእንቁላል ላይ የደረሱት 63 ነበረ። ባለፈ ጊዜ አሁን እየሰራን ነው። በዚህ ቱቦ ገብቶ ትንሽ አንድ 40 የሚሆኑ እንትኑ በቱቦ ገብቶ ሞቱብን። አሁን ወደ 40 አሉ። እነኚህ ጫጩቶች ደግሞ ያስገባናቸው 160 ናቸው። እዛ ጋር ያሉት ደግሞ ሌሎች ቄቦች ደግሞ ወደ 40 ናቸው። እነኚህ ናቸው ያስገባናቸው። ጥሩ የዶሮ እርባታ ዘርፍ ውስጥ ምን ያህል አዋጭ ነው ማለት ይቻላል? እርሶ ደግሞ ሁሉንም በአንድ ላይ ነውና እየሰሩ የሚገኙት ሁሉንም የእርባታ ዘርፍ በአንድ ቦታ መስራትስ አይከብድም ወይ? አይከብድም። ምንም እንደ ስራ ከተባለ ያው ሲስተም ቀይሶ መስራት ነው፣ መድከም ነው፣ ማስተባበር ነውና አይከብድም። እኔ እንደውም ዶሮቹ አሁን ሳያቸው አዋጭ ይመስላሉ። እንግዲህ ገና አሁን ዲቴል ወደ እንትን አሁን እንግዲህ እየገባን ያለ ነው። እነኚህ እንቁላል የሚጥሉት ዶሮች ዳና ይጠቅሙናል። ጥሩ ነው። ራሳቸውን ችሎ ለቤቱም ለአካባቢውም ገበያ ላይ እንዳቅምት እናወጣለን። ጥሩ ነው፣ ቆንጆ ነው። ምናልባት አሁን የዶሮ እርባታ ዘርፍ ላይ ብዙዎች የሚሉት የመኖና የምናገኘው የእንቁላል መጠን እየተመጣጠነ አይደለም ይላሉና አሁን እርሶ በዚህ በጥቂት ጊዜ ውስጥ ያዩት የታዘቡት ነገር አለ ወይ በዚህ ዙሪያ? መኖና ዶሮቹ አይመጣጠኑም። መኖ በውድ ስለሚገዛ የእንቁላል ዋጋ ከ10 ብር በላይ ይሆናል። መሆን አልነበረበትም። ህዝቡ በቀላሉ እንቁላል ገዝቶ ዳቦ ጋር እንትን ብሎ መጠቀም ነበረበት። መሞከር ነው እንግዲህ እንትን ብሎ ዝም ብሎ ከመቀመጥ ያገለባበጡ መሞት ይሞታሉ፣ ይታመማሉ። ያ ነገር ሁሉ ነው። በትዕግስት ያን ነገር ተስፋ ሳይቆረጥ ስራ ለመስራት መሞከር ነው። ጥሩ ነው ብዬ ነው የምገምተው። ምናልባት እዚህ የግብርና ዘርፍ ላይ ሲሰማሩ ስልጠና ወይም ትምህርት ወይ ደግሞ አጋዥ የሆኑ ነገር በእርሶ በኩል ወስደዋል ወይ? አዎ ስልጠና እኔ በእውነት ትልቅ ስልጠና እንደኔ ወሰደ ሰው የለም። በንፋስ ላፍቶ ክፍለ ከተማ በማህበር ተደራጅተን ያው በጋራ እንትንን የዛ ኮሚቴ አባል በመሆኔ ላንድሎክስ ኢትዮጵያ የሚባል የውጭ ድርጅት ነበረ። ለረጅም ጊዜ አሰልጥኖናል። የጥጃ አስተዳደግ፣ የላሞቹ ራሱ አያያዝ፣ አንድ ጥጃ ምን ያህል ወተት ብጠጣ ነው ማደግ የሚችል። ለምሳሌ አንድ ጥጃ በቀን 2 ሊትር ጠዋት 2 ሊትር ማታ 4 ሊትር የምትጠጣ ጥጃ በአመት ከ6 ወር ኩርማ እንደምታነሳ ብሎ ስልጠና ወስደን ነበር። ያንን በአይናችን አይተናል። ትክክል እንክብካቤ ተደርጎላቸው ያደጉ ሁሉ የመውለድ እንዳለና ይሄን አይተናል። አይሲቦካም እንደዚሁ ስልጠና ሰጥቶናል። በመንግስትም ደረጃ ዓለማያ ምናምን ሄደን ስልጠና ወስደናል። ያ ስልጠና ያነቃቃል። ትልቅ እንግዲህ ድሮ ከምንሰራው ከምናስበው በለጠ እዛ ስልጠና ወስደሽ ስትመጪ በቃ እንድትሰሪ ያነቃቃሻልና ያ ስልጠና ጠቅሞናል። በደንብ ነው የጠቀመን። እኛ ያንን ደግሞ የተማርነው ትምህርት ለህብረተሰቡ ለአርቢዎችና እንትን እንላለን። ለምሳሌ አሁን ገፈራ ይባላል። አሁን ቦታ አዘጋጅተን አሁን አቁመናል። ያ ገፈራ ለመኖ የተመጣጠነ ለከብቶቹ ዋጋ የሚቀንስ ነበር። ገፈራ በሙላሰስ ዩሪያ አድርገን ሰርተን እናበላቸው ነበር። ያ ነገር ደግሞ ይሄ ሙላሰስ የሚባል ልናገኘው አልቻልንም። ያ ነገር አለማግኘታችን በጣም ነው የጎዳን። ያ ስልጠና መልካም ጥሩ ነው። ከአዲስ አበባ ዩኒቨርሲቲ አሁን ሲመጡ ዳይሬክት እኛ ጋር ነበር ምልኳቸው።
እና ለምን ስልጠና ገፈራ እንዴት እንደሚሰራ ካልኩሌሽን እንዴት እንደሚደረግ ለስንት ቀን አሰርተን በቃ ከርኖ ምን ብሎ ይሄዱልናል የሰሩትኛ እንጠቀማለን እነሱ እውቀቱን ይዞ ይሄዱ ነበርና ያ ሁሉ አሁን ዛሬ የለም መሞላሰስ እጥረት ነው ነገር ገለባ ሞልቷል ይሄ ነገር አጋጥሞናል ችግሮች ይሄ እጥረት በምን ምክንያት ነው የተከሰተው በተከሰተውኛ ምን ነው ሞላሰሱን ዳይሬክት ወደ ውጭ ሀገር እንደሚሄድን እንግዲህ ስናጠና ወደ ውጭ ሀገር ይሄዳል እንደገና ማሽን ውስጥ ገብቶ ሱካር እንደሚወጣበትና ሌላ ተሰርቶ ወደኛው ሀገር እንደሚመጣ ነው የሚሉን ወደ ውጭ ነው የሚልኩት ይሄንንም ትኩረት ቢሰጡበት እንደው ማዳለብም የበጎች የምኑም ያሞላሰስ ሲኖር ነው ያሞላሰስ ደግሞ ለሁሉ ለላሞችም ራሱ ጥሩ ነውና ይሄንን እንደው ኢትዮጵያችንም ወደዛ መላክ ብቻ ሳይሆን የኛን እንዳይሄድብን እንደው ቢያስቡበት ነው እና ይሄ ነው ሞላሰስ ዙሪያ ብዙ ነገር አተናለስን በማጣታችን ጥሩስቲ ወደ ዶሮዎቹ ልመለስና ዶሮዎቹ እንቁላል እየጣሉ ያሉት የተወሰኑት ናቸው ብለውኛልና ከምን ያህሎቹ ዶሮዎች ምን ያህል እንቁላል ያገኛሉ አሁን ላይ ያው ካለ እንትን እንደመጡ 60 ነበሩ ከ60 40 ያነሳል 30 ያነሳል ሁሉ የመጡ ሁሉ አይጥሉም አንድ ቀን አጥሮ እየጣሉ ነው ጥሩ ነው እንዴ በዛምቢል ይዞልስ መጣው ደስ ይለኛል እና ቆንጆ ነው ጥሩስቲ የከብቶቹ ጋርም የዶሮቹ ጋርም ብዙ የሰው ኃይል ያዩኝ ነበርና በርሶ በኩል ይህን የእርባታ ዘርፍ በመክፈቶ ብቻ ለስንት ሰው የሥራ እድል ፈጥሯል አሁን በዚህ ዙሪያ ላይ ያው 6 አሉ ያ ዘመዶች ልጆች ናቸው ይማራሉ ሌሎችም ተምሮ ትምህርት ጨርሶ ስራ ገብቶ ትልቅ ደረጃ የደረሱ ብዙ አሉ ሌሎችም እየተዘጋጁ ነው ያልተማረ ሰው ከኔ ጋር ይጣላል ጣብ ነው ካልተማረ እኔ ጉልበቱን እኔ አልፈልገውም ዛሬ አመሰግነኝም ነገ እንደሚያመሰግነኝ ስለሚኖር እኔ ነግራቸዋለሁ እኔ ማር ኖሮ ላቸዋለሁ ሚኒስትሩን ነበር እኔ ቡና ገበያ የነበረኝ ብዬ ነግራቸዋለሁ ያ ፊት ለፊት ነግራቸውና እንደዚህ ጥሩ ልጆች አሉኝ ይሰራሉ እንደ ቤተሰብ ነኝ ማለት ነው ጥሩ እንግዲህ ከዚህ አንፃር ማለት ቀላል አይደለም ለ6 ሰው የሥራ እድል መፍጠርና በዚህ ዙሪያ ሊበረታቱ ሊመሰገኑ ይገባል እንግዲህ ሁለቱን የእርባታ ዘርፎች አይተናል ቀጣይ ደግሞ ወደ በግና ፍየል እንሂድ አሁን የምንገኘው ያ በግ መናረባ በጎችና ፍየሎች ቤት ነው ይሄ እና ፍየል በብዛት ነበረን ቀደም ሲልና በጎችም ፍየሎችም የነሱ ቤት ነው ያጠቃላይ ያለ ምን ያህል ጊዜ ሆናቸው ናቸው አሁን እነኛውን አመት ሞላቸዋል ከዛ በላይም አሉ ከአመት በላይ ናቸው እዚህ አሁን ያሉ ብዙዎች ያው ብዙ ጊዜ የፍየልና የበግ ዝርያዎችን ማራባት ማደለብ ለሽያጭ ለማውጣት ነውና እርሶስ እንዴት ነው የሚያደርጉት አሁን ብዙ ነበሩ አሁን ለዚህ ለአመት በዓል አውጥተናቸው ነው ለፋሲካ እንትን ያሉ እንጂ በርካታ ነበሩ አሁን እነኚህ ደግሞ እናወጣና ሌላ ደግሞ አሁን ጥሩ ዝርያ ፈልገን አሁን እናስቀባለን እዚህ እንትን ብለን እሱም በጥናት አሁን በሰፊየንበት ነው ቀደም ሲል ፍየል ብዙ ነበሩኝ ከ50 በላይ ቤት ተወልዶ አንድ 2 ፍየል ገዛውና አንዷ ታረደች አንዷ መንታ ወለደች እስከ 40 ደረሰች ሳሪሱ የጉደታ ፍየል ተብሎ በሰልፍ ይወጡ ነበር በርካታ ነበርና ያው ሌባ ምናምን እንትናለን አሁን ትተን ነበር አሁን ገና ልንጀምር ነው አሁን እንጀምራለን አሁን በቃ ወደፊት ጥሩ እንትብላል አሁን ጥሩ የሚባሉ የፍየል ዘሮች ከየት የሚመጡ ናቸው የበግ ዘሮቹ ከየት የሚመጡ ናቸው ጥሩ የሚባሉት በአገራችን በእኛ አካባቢ ከአምቦ አካባቢና ከዚህ ከቱልቦሎ ከሚመጡ አየሩ ይቀበላሉ በምስራቅ በኩል የሚመጡ ግን ትንሽ አይችሉም አይቋቋሙትና ዞሮ በግና ፍየል በግ ምግብ እንጂ ምንም ዘር አይለያቸውም እንዶ ጥሩ ቄቦች ተገዝቶ በደንብ ምግብ ካበሏቸው ጥሩ ግልግል ይወልዳሉ ጥሩ ዝርያ ይሆናሉ ምግብ ነው ትልቁ እንደ ከብቶቹ ቅድም እንዳልኳቸው በጎቹም ጥሩ ምግብ ሲያገኙ የተሻለ ውጤት ያመጣሉ አሁን ማንኛውም ሰው መጥቶ ከዚህ መግዛት ይችላል የሚፈልገው ጊዜ ላይ
በሰዓቱ እንግዲህኛ ወይ ለፋሲካ ለገና ለዓመት በዓል እንጂ ዝም ብለን እንትን አንልም። ለዓመት በዓል ግን እንሸጣለን። ለገና ለቅዱስ ዮሐንስ ለፋሲካ እንሸጣለን። ምናልባት በመጨረሻ በዚህ ስራ ላይ መሰማራት ለሚፈልጉ እንዲሁም ደግሞ እርሶ በግሎት ማለት የሚፈልጉት ነገር ካለ እድሉ ልስጦት። አዎ ማንም ሰው እውነት መስራት ይፈልጋል። መስራት ሲፈልግ ችግሮች አሉ። ከስራ በስተጀርባ ያለውን ነገር እንዲመቻችለት ከተደረገ ለምሳሌ ሀገራችን መሬት ሞልቷል እና በትኩረት ተሰጥቶ ለእውነት ለስራ ሰው እንዲለወጥ እንዲቀየር ሀገር እንዲታድግ ታስቦ ያን ነገር አደራጅቶ እንዲሰሩ ቢደረግ ማይቀየሩበት ማይለወጡበት ምንም ችግር የለም። አንድ በግ እኮ በ6 ወር ነው የምትወልደው። በአመት 5 ፍየል ቢገዛ በ6 ወር 5 ግልግል ካገኘ በአመት ደግሞ 10 ካገኘ ይሄ ሰውዬ ራሱን ሊቀይር ስለሚችል ችግሩ ያፈጻጸም ችግር ነው በእኛ አገር ላይ በቃ ከግብርናም ጀምሮ ያፈጻጸም ችግሮች ተስተካክሎ ለነኛ ለሚደራጁ ሰዎች ለመስራት ለሚፈልጉ ሰዎች ከጎናቸው ቆሞ በትክክል መርዳት ግድ ይላል ያስፈልጋል። ሙያዊ እገዛ ማድረግ ግድ ይላል። ይሄን ከተደረገላቸው ማይቀየሩበት ማይለወጡበት የነሱ መለወጥ ብቻ አይደለም አገርም ትለወጣለች። ሰውም ያው ቅድም ብያለሁ አንድ ዶክተር ስልጣና ላይ ያለን ነገር አለ። እርጎ ይጠጣል ይበላል ብሎ ጠየቀን። ሁላችንም ይጠጣል እንደ ሳቀና እርጎ እኮ ይበላል። አንድ ዳቦ ገዝታ ግማሽ ሊትር እርጎ ብትጠጣ በልታችሁ ትውላላችሁ አትውሉም? እንውላለን ይበላል። እና እንደዚሁ እንግዲህ ወተት ምን ያህል ጠቃሚ መሆኑን እንቁላል ምን ያህል ጠቃሚ መሆኑንና ያው መንግስት አሁንም ትኩረት ሰጥቶ እንዲያደራጅና እንዲገዛ እንዲያደርግ እንፈልጋለን። ድጋፍ ካገኙ ማይሰሩበት ምክንያት የለም። ወጣቱም አሁን ራሱን እየቀየረ እየለወጠ ነው ያለው። ቀደም ሲፋውኛ ሰፈር ትንሽ ችግር ነበረበት። አሁን በጣም ጎብዞ በባጃጅም በምንም ሁሉ እየተፍጨረጨረ ነው ያለውና በዚህ ጊዜ እንግዲህ መንግስት እገዛ ያስፈልጋል ብዬ ነው መገመተው። ስለሰጡኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በአዲስ አበባ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 10 አካባቢ ተገኝተን ያስቃኘናችሁ መረጃ የተከታተላችሁትን ይመስል ነበር። እንግዲህ ባደረግነው ቆይታ ከኚህ ጀግና አባት ጥሩ ልምድና ተሞክሮ እንዳገኛችሁ ተስፋ እናደርጋለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።